በቡርኪና ፋሶ ዋና ከተማ በዋጋዶጉ የምሽቱ ብርሃን ከሰማዩ ላይ በመገፈፍ ላይ ይገኛል። የንጋት ብርሃን ድፍን ያለውን ጨለማ ለመግለጽ ገና በመትታጠርበት ቀዝቃዛማው አየርና የአዋፍ ዝማሬ ነፍስን ያላማልማሉ። ነገር ግን የተፈጥሮን ሰላም የሚጻረር አንድ ትልቅ ጥላ በቡርኪና ፋሶ ፕሬዝዳንት መኖሪያ ግቢ ውስጥ አትልቷል። መሳሪያ የታጠቀ አንድ ሰው በዛፎቹ በደመቀው አረንጓዴ መናፈሻ ውስጥ ከተፈጥሮ ጋር ከተወዳጀው ከፕሬዝዳንት ኢብራሂም ትራኦሬ አናት ላይ አነጣጥሯል። ፕሬዝዳንቱ ከጀርባው የተደቀነውን የሽጉጥ አፈሙዝ በጭራሽ አልተመለከተም። እሱ የማለዳ ጸሎቱን ለማድረስ ከመናፈሻው ሳር ላይ ተንበርክኮ ማንንም በሌለበትና ካሜራ ባልተገጠመለት ቦታ ላይ ከአምላኩ ጋር ማውራቱን ቀጥሏል። ነገር ግን ከጀርባው ያደፈጠው ሰው ለሰላም ሳይሆን እስትንፋሱን በአንድ ጥይት ሊነጥቀው መምጣቱ ደመነፍሱ እንኳን አልነገረውም። ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና ለሌሎችም ሼር ማድረጋችሁን አትርሱ። ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ ተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ለነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነጻ። ታዲያ ምን ይጠብቃሉ? በ0987 86 47 65 ላይ ፈጥነው ይደውሉ። ዴምሲ ሪል ስቴት። ይህ ሰው ፕሬዝዳንት ኢብራሂምን በእንደዚህ አይነት አጋጣሚ ብቻውን ለማግኘት ሌሊቱን ሙሉ ከመናፈሻው ውስጥ ተደብቆ ያመሸ ሲሆን የመናፈሻ ስፍራውም አትክልተኛ አይደለም። ዳንኤል ኬን በመባል የሚጠራው ይህ ስልጡን ሰላይ የቡርኪና ፋሶ ዜግነት ያለው ሳይሆን አሜሪካዊ ዜግነት ያለውና በድብቅ ማንነት በስለላ ስራ ላይ የሚገኝ ሰላይ ነው። ታዲያ ዳንኤል የተሰጠውን የስለላ ስራ የሚሰራው ለብቻው አልነበረም። ዳንኤል በዚህ የስለላ ስራ ላይ ሲመደብ የውጭ ሀገራትም ሙሉ ድጋፍ እንደሚሰጡት ቃል ገብተውለታል። ለዳንኤል የተሰጠው ትዕዛዝ አንድና አንድ ነበር። አንድ ጥይት ከፕሬዝዳንት ኢብራሂም ትራኦሬ አናት ላይ ማስገባት የሚል ነበር። ዳንኤል ሳይለንሰር የተገጠመለት ሽጉጥ ለመተኮስ ከፕሬዝዳንቱ አናት ላይ አነጣጥሮ ሲያቀባብል አንድ ነገር ከፕሬዝዳንቱ አንደበት ሲወጣ ሰማ። ፕሬዝዳንት ኢብራሂም ፊቱን ወደ ኋላ ሳይዞር እኔን ለመግደል ብዙ መንገድ ተጉዘህ እዚህ መተሃል አይደል አለው። ዳንኤል በዚህ ጊዜ ደነገጠ። እንዴት ሊያውቅ ቻለ በማለት አሰበ። በፕሬዝዳንቱ ንግግር ሐሳቡ የተሰረቀው ዳንኤልም ባልጠበቀው ሁኔታ ፕሬዝዳንት ትራኦሬ ከተንበረከከበት ሳር ላይ በፍጥነት ተነስቶ ሽጉጥ የደበቀበትን የዳንኤል እጅ በኃይል መጥቶ ሽጉጡን አስጣለውና ዳንኤልን ተሸክሞ መሬቱ ላይ አፈረጠው። ዳንኤል ለአንዳንድ ፍልሚያ በደንብ የሰለጠነ ቢሆንም ያልተነገረውና ያላወቀው ነገር ፕሬዝዳንት ኢብራሂምም በሩሲያ ኩባና ሳህል የተለጠነ ብርቱ ወታደር መሆኑን ነው። የፕሬዝዳንቱ የፊልም ስታይል ፍጹም የማይገመት ፈጣንና ምቾቱ ኃይል የተሞሉ ናቸው። ኢብራሂም በፍጹም አይዘናጋም። በጥቂት ሰከንዶች ውስጥም ፕሬዝዳንቱ እንዲገደል የተላከውን ዳንኤልን በጀርባው በማንጋለል ሁለቱንም እጆቹን ጥፍር አድርጎ ከመሬት ጋር አጣብቆ ይዞ ከሆድ ዕቃው ላይ ተቀምጦበት ቁልቁል ይመለከተው ጀመር። በዚህ ጊዜ የግብግብ ድምጽ የሰሙት የፕሬዝዳንቱ ጠባቂዎችም መሳሪያዎቻቸውን በማቀባበል ከመናፈሻው ስፍራ ሲደርሱ ፕሬዝዳንት ኢብራሂም ድምጹን ከፍ አድርጎ ማንንም እንዳይተኩስ መልእክተኛ እንጂ ገዳይ አይደለም፣ መልእክቱንም ከራሱ አንደበት መስማት ፈልጋለሁ አላቸው። ዳንኤልም በቤተ መንግስቱ ግራውንድ ላይ በሚገኘው በግል ማሰሪያ ክፍል ውስጥ ለብቻው እንዲታሰር ተደረገ። ክፍሉ ምንም አይነት ብርሃን የማይታይበት ጨለማ ከመሆኑም በላይ ሙሉ በሙሉ የተገነባው ከድንጋይ ነው። በክፍሉ መሃል ላይ አንድ ወንበር፣ አንድ ጠረጴዛ ብቻ ያለ ሲሆን በወንበሩም ላይ ዳንኤል እጆቹ ከወንበሩ ጋር ታስረው ከፍተኛ ሙቀት ባለበት ኦና ክፍል ውስጥ ተቀምጧል። ድንገት በጨለማው ክፍል ውስጥ አንድ አምፖል ከበራች በኋላ የክፍሉ በር በቀስታ ተከፈተ። ዳንኤል የዚህን ጊዜ ነው ያለበትን ማወቅ የቻለው። ወዲያውኑ በተከፈተው በር ፕሬዝዳንት ኢብራሂም ብቻውን ያለምንም ቦዲጋርድና ሽጉጥ አንድ ትኩስ ሻይ የተሞላ ኩባያ ብቻ ይዞ ወደ ክፍሉ ገባ። ኩባያውን ጠረጴዛው ላይ ካስቀመጠ በኋላ አሁን እናውራ፣ ከየት ነው የመጣኸው ብሎ ጠየቀው። ዳንኤልም ከቀረቀረበት ቀና ብሎ በቀዝቃዛማው አይኖቹ ፕሬዝዳንት ኢብራሂምን እየተመለከተው መልሱን የምታውቀው ይመስለኛል አለው። ፕሬዝዳንቱም ቢሆንም አሁን ድምጽክ እየተቀዳ ሁሉንም ነገር ንገረኝ አለው። ዳንኤል ትንሽ ካንገራገረ በኋላ በረጅሙ የፌዝ ሳቅሳቀና መናገር ጀመረ። እኔ የመጣሁት ከላንግሌ ሲሆን በእርግጥም የምሰራው ለስለላ ድርጅቶች በመቀጠር ነው። ወደዚህም የመጣሁት በዋሽንግተን መንግስት ትዕዛዝ ሲሆን እቅዱ ግን የመጣው ከባጃን ነው። ፕሬዝዳንት ዋታራ በራሱ እጅ ፈርሞ ነው ትዕዛዙን የሰጠኝ።
በዚህም ጊዜ ክፍሉ ጸጥታ ሰፈነበት። ፕሬዝዳንት ኢብራሂም ትራኦሬ ማሰላሰል ጀመረ። ለምን ኮት ዲቫር የኔን ሞት ፈለገች ሲል አንሾካሾከ። ዳንኤል ፈገግ ካለ በኋላ ምክንያቱም አንተ ሀገሪቷን ምስቅልቅሏን በማውጣትክ ነው። ፈረንሳዮችን አባረክ፣ ሩሲያዎችን አስገባ። በጣም ታዋቂ ኃይለኛና አደገኛ መሪ ሞንክ። ይህን ያህል ጊዜም በስልጣን ላይ መቆየት አልነበረብህም አለውና ወደ ኋላ ከተንጠራራ በኋላ ቀና ብሎ ስታስበው እኔ ብቻ መስለሃለው አንተን ለመግደል የምፈልገው? እሱ ዙሪያውን ተመልከተው። አንተ እኮ የተከበብከው በብዙ ፈገግታን በተላበሱ ሰዎች ፊት ነው። ነገር ግን ግማሽ የሚሆኑት በገንዘብ የተገዙ የውሸት ናቸው። ወደ ቤተ መንግስትህ እንኳን እንደገባህ እኮ የይለፍ ኮዱን የሰጠኝ በቤተ መንግስት የሚገኝ ሰው ነው። እና ምስቲ ገምት ብሎ የፕሬዝዳንቱን አይኖች በትኩረት ከተመለከተ በኋላ እነዚሁ አንተን ሊገሉ የሚፈልጉ ሰዎች ዛሬ ማታ ሁለተኛ የግድያ ሙከራቸውን ለማካሄድ ቀጠሮ ይዘዋል አለው። በዚህ ጊዜ ኢብራሂም ቀጥ ብሎ መቆም ከበደው። ድምጹ ላይ መረጋጋት ቢሰማበትም አይኖቹ ግን በብሽቀት መቃጠላቸውን ያሳዩ ነበር። አሁን እንደምገምተው ይህንን ስብሰባ እኔም መሳተፍ ያለብኝ ይመስለኛል ብሎ ዳንኤል የፌስ ሳቅ ሳቀበት። ኢብራሂምም ከሳቀ በኋላ እኔ ራሱ አለው። የዛን ቀን ምሽት ላይ ቤተመንግስቱ ሙሉ በሙሉ ሰላም ነበር። ጠባቂዎችም በየቦታው ቆመዋል። መብራት በርቷል። በሮች ተዘግተዋል። ቤተመንግስቱም ሙሉ በሙሉ በጥንቃቄ በመጠበቅ ላይ ይገኛል። ሁሉም ነገር ኖርማል ይመስላል። ነገር ግን በቤተመንግስቱ ውስጥ ጦርነቱ ተጀምሯል። ፕሬዝዳንት ትራኦሬ በግል ክፍሉ የለም። እሱም ልክ እንደ ጠባቂ ደህንነቶቹ ዩኒፎርሙን ለብሶ መሳሪያ ታጥቆና ፊቱን በመሐረብ ሸፍኖ ከደህንነቶቹ ጋራ ቤተመንግስቱን በመጠበቅ ላይ ይገኛል። በቤተመንግስቱ ውስጥ ካሉ 3 ሰዎች ውጪ ማንንም ፕሬዝዳንቱ መሆኑን አያውቁም ነበር። ፕሬዝዳንት ኢብራሂም ትራኦሬ ዳንኤል የነገረውን ሲሰማ ፈርቶ መሸሽ አልፈለገም። እንደውም እሱን አሳልፎ የሰጠውንና ለዳንኤል ያጥሩን ማለፊያ ኮድ የሰጠውን ሰው ለማወቅ በመጓጓቱ የተነሳ እንደፈራና በክፍሉ ውስጥ እንደተደበቀ በማስመሰል ጠላቱን ለመያዝ ወሰነ። በዚህም እቅዱ በጠላቶቹ ስብሰባ ላይ በመገኘት አይናቸውን በአይኑ ሊመለከት ወሰኗል። ከምሽቱ 5:37 ላይ ከኪችኑ በታች ባለው የምግብ ማከማቻ ክፍል ውስጥ 7 ሰዎች ተሰብስበዋል። ግማሾቹ ወታደሮች ሲሆኑ አንደኛው የመንግስት አካልና አንደኛው ደግሞ ቤተመንግስት ውስጥ በሕክምና ላይ የሚሰራ ዶክተር ነው። 7ቱ ሰዎች የሚነጋገሩት ድምጻቸውን ዝቅ አድርገው ነው። ከመካከላቸው አንደኛው ታብሌቱን አውጥቶ አንድ አጭር መልእክት አነበበላቸው። ሁለተኛውን የግድያ ዕቅድ ነገራቸው። ከመሃላቸው በእድሜ አነስተኛ የሆነው የባካፕ የግድያ ቡድኑ አባል የሆነው ሉተናንት ቦ በፍርሃት ተሞልቶ ቆይ ኢብራሂም አሁንም ቢያውቅብን ሲል ባልደረቦቹን ጠየቃቸው። ዶክተሩም አያውቅም፣ አሜሪካኖቹ እንዳሉት መርዙ ጊዜ ይወስዳል፣ ነገር ግን ምናልባት እስካሁን ሞቶም ይሆናል አላቸው። ሁሉም ማሾካሾከ። ነገር ግን ያላወቁት ነገር ኢብራሂም ሁሉንም ነገር ቀድሞ ማወቁንና በዚህ ክፍል ውስጥም የድምጽ መቅረጫ ማስቀመጡን ነው። እያንዳንዱ ንግግራቸውን ቀጥታ ያዳመጠ ቢሆንም ፊታቸውን ግን ማየት ፈልጓል። ቀስ ብሎ በሩን ከከፈተ በኋላ በቀስታ ተራምዶ ከጀርባቸው ቆመ። የወታደር ዩኒፎርም ስለለበሰ ማናቸውም ንግግር እስኪጀምር ድረስ ማንነቱን አላወቁም። ስታወሩ ወንድ ትመስላላችሁ፣ ነገር ግን ቀሽም ካህዲዎች ናቸው አላቸው። ሁሉም ደርቀው ቀሩ። ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ ተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለ20 እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? በ0987 86 47 65 ላይ ፈጥነው ይደውሉ። ዴምሲ ሪል ስቴት። ከመካከላቸው አንደኛው ሽጉጡን ለመምዘዝ ቢችልም ኢብራሂም ግን ቀድሞት ጭንቅላቱ ላይ ሽጉጥ ደቅኖበት ነበር። ማናችሁም ብትቀሳቀሱ የመጨረሻችሁ ይሆናል አላቸው። ዶክተሩ ግራ ገብቶት ፕሬዝዳንቱን እየተመለከተ እንዴት ልተርፍ ቻልክ ሲለው ኢብራሂም አቋርጠውና ሻይን መርዘው ነበር አይደለ? እኔ ግን አልጠጣውትም፣ ምክንያቱም ከአሜሪካ የላከው ገዳይ ሁሉንም እቅዳቸውን አስቀድሞ ተናዞልኝ ነበር አላቸው። እና በአሸናፊነት መንፈስ በሀገሬ ላይ ለመንጎማለል ነበር አቅደህ ብሎ ፈገግ ካለ በኋላ አሁን እንደዚህ በተጋጋለው የአሸናፊነት መንፈስ ላይ ውሃውን ለመቸለስ የመጀመሪያው ሰው ልሁና አላቸው። ድንገት በኪችኑ በኩል ከፍተኛ የሆነ የሰው ኮቴ መሰማት ጀመረ። የተቀመጡበት ክፍል በር በኃይለኛው ተገነጠለና የፕሬዝዳንት ኢብራሂም ትራኦሬ ልዩ ኃይል የሆኑትና ቀያዮቹ አንበሶች የሚል ስያሜ ያላቸው ጠባቂዎቹ እንደ ጎርፍ ወደ ክፍሉ ፈሰሱ።
በክፍሉ ውስጥ የነበሩት ከሃዲዎች በሙሉ እየተጎተቱ ከክፍሉ መውጣት ጀመሩ። በዚህ ጊዜ ታዲያ ዶክተሩ አንድ ነገር ወደ ፕሬዝዳንቱ ተጠግቶ አንሾካሾከ። አንድ ያልገባህ ነገር አለ። አሁን ያቆምከው ሰላዩን እንጂ እባቡን አይደለም አለው። ኢብራሂም ወደ ዶክተሩ ተጠግቶ ማን አለው። ዶክተሩም የፌስ ሳቅ እየሳቀ ከኔ በላይ ኃይለኛ የሆነ ሰው ወደ አንተ ቀርቧል፣ ይመጣልሃል አለው። ኢብራሂምም ወደ ኋላ ሸሸት ብሎ የከሃዲዎቹን የእስር ትዕይንት መመልከት ጀመረ። ፕሬዝዳንት ትራኦሬ ሁሉም ቢሆን በህይወት እስካለ ድረስ የሱን መሞት የሚፈልጉ ሰዎች መኖራቸው አያቆሙም። እኛም በዚህ ቻናል ላይ በሱ ላይ የሚቃጡ የግድያ ሙከራዎችንና የፕሬዝዳንቱን ጀብዱ በትኩስነታቸው ለማድረስ ሁሉም ቢሆን ዝግጁ ነን። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግና እነዚህ ትኩስ መረጃዎች እንዳያመልጧችሁ የደውሏን ምልክት መጫን ብቻ ነው። ደህና ቆዩ።